ማነው መጣው? ከዚህ ቤት እንደተባረርሽ ማመን አቃትሻል? አይ አምኛለሁ፣ ተባርሬያለሁ። እና ለምን መጣሽ? ያንቺም ሬሳ በቅርቡ ከዚህ ቤት እንደሚወጣ ልነግርሽ ነው። ምን ማለት ነው? መቼም ተመስገን ልጅ እንዳለሽ አውቋል። ይሄን ታውቂያለሽ። አንቺ አውቀሽው እኮ ሚስጥር ይሆናል ብዬ አላስብም ቲና። ቀን እየጠበቅኩኝ ነበር፣ ይኸው ቀን ደረሰ። ጎበዝ ልጅ። ይሄን ማወቅሽ ጥሩ ነው። ግን አንድ ያልነገርኩት እውነት አለ። ምንድን ነው? ልጁ የሱ እንደሆነች። ቲና አሁን ምን አድርጌ ልትይ ነው የመጣሽው? ልጅቷ የተመስገንም እንደሆነች ታውቂያለሽ አይደል? ታዲያ ይህን ነገር ሲሰማ ምን እንደሚፈጠር ታውቂያለሽ? ቲና አሁን ምን አድርጌ ልትይ ነው የመጣሽው? በጣም ጎበዝ። አሁን ተግባብተናል ማለት ነው። እኔ ግን አንድ ነገር ብቻ ነው የምፈልገው፣ ተመስገን ሲያሰቃይሽ ማየት እና ስቃይሽ እንደተጀመረ ልነግርሽ ነው የመጣሁት። ያልሽ ቲና እዚህ መተሽ መናገር አይጠበቅብሽም። ስቃይን የምትፈልጊ ከሆነ በቃ ሂጂና ተናገሪ። ኦ ይገርማል። እንደዚህ ደፋር ሆነሻል ማለት ነው። መሄድ የፈለገን ሰው ለማስቀረት መሞከር ክፉ ማስረፈት ነው ይባላል። መናገር የፈለግሽው ሂጂና ተናገሪ። የሚመጣውን እንጋፈጣለን። ጥሩ፣ ስለዚህ አብረን እናየዋለን። አንድ ነገር ተፈጠረ። ዶክተር እኔ እስር ቤት በነበርኩበት ጊዜ እያንዳንዱ የነበራት ተፈጠረ። አቶ ተመስገን እኔ እነግርሃለሁ። ትሁት አንተ ታስረ በነበረበት ሰዓት ያሳለፈችውን ሁሉ አውቃለሁ። አንቺ ትሁትን ህይወት እንዲታወቅሽ መስማት ትፈልጋለህ ወይስ ስለ ትሁት የነገርኩህን ነገር ሁሉ ንቀት ትተዋለህ? ምንድን ነው? መስማት አትፈልግም መሰለኝ፣ ምክንያቱም አላመንከኝም። መቀባጠሩን ትተሽ ለምን አትናገሪም? ይህንን ነገር የምነግርህ እውነቱን ካወቅክ በኋላ አንድ እርምጃ እንድትወስድ ስለፈለግኩ ነው። ዝም ብለሽ መቀባጠሩን ትተሽ የተፈጠረውን ነገር ብቻ ነገሪኝ። ምንድነው ነገር እንጂ እየጠበቁሽ እኮ ነው። ተረጋጋ፣ እነግርሃለሁ። ትሰምኛለሽ? እኔ አንቺን ተረጋግቼ የምጠብቅበት ሰዓት ላይ አይደለም ያሉት። ምን የምታውቂው ነገር? ልቀቅኝ ተመስገን። ይኸውልሽ እኔ እስር ቤት በነበርኩበት ጊዜ ትሁት ህይወት ላይ እያንዳንዱ የተፈጠረውን ነገር እንድትነግሪኝ እፈልጋለሁ። ልጅ አላት። እንዴት? ተመስገን እውነታው ይሄ ነው። ትሁት ልጅ አላት። ግን ዋናው ነገር ይሄ አይደለም። እንዴት ዋልሽ የኔ ልጅ? የኔ ልጅ አባዬ አላየሁም ነበር። ቆየ እንዴ? አይ አሁን ነው የመጣሁት። የኔ ልጅ ምን እያሰብሽ ነው? አይ ምንም፣ ዝም ብዬ ነው። ምግብ ላቅርብልህ? ምንድን ነው የኔ ልጅ? ቲና እዚህ ቤት መታ ነበር አባዬ። ምን ልታደርግ? ልታስፈራራኝ። ልጅ እንዳሌለ ተመስገን ልትነግረው። ምን ልታደርግ ነው አባዬ? እደውልላታለሁ። እንዴ
ከዛስ? ምን ከዛ አለው? የኔ ልጅ እንዳትነግረው አደርጋለሁ። ጠዋት አባዬ ትንገረው። እርግጠኛ ነሽ የኔ ልጅ? አዎ እርግጠኛ ነኝ። ይህን ያክል ጊዜ ስንለፋ የቆየ ነው እኮ ለዚህ ነው። ለምን ተሸነፍሽ? ደከመሽ? አባዬ ይሄ እውነት ነው። በምንም መንገድ ልሸፍነው አልችልም። እኔ ልሸፍነው ብል እንኳን ቲናን መያዝ አልችልም። ቲናን መያዝ ብችል እንኳን እሱ ስለጠረጠረ እውነቱ ላይ መድረሱ አይቀርም። ስለዚህ ምን ይሻላል? እውነታው ላይ እንዲደርስ እንተው። ከዛ በኋላ የሚሆነውን እናያለን። እና ለዛ የኔ ሚስት ሰላም ሰላም ቤተሰቦች እንዴት ናችሁ? እንደተለመደን ክፍል 73 ትሁትን ይዘንላችሁ ብቅ ብለናል። ቪዲዮ እስከ መጨረሻው እዩት ውዶቼ። ላይክ ሰብስክራይብ እያደረጋችሁ ለብዙ እንዲደርስ። ተመስገን ልጅ እንዳለው አረጋገጠ። ትሁት በጣም ደነገጠች። ልጅ እንዳለው መንገድ ላይ ልጅ አለሽ ወይ እውነት ነው ወይ ብሎ ሲጠይቃት ትሁት ተንቀጥቅጣ ነበረ። በድንጋጤ ራሷ ልትስት ትንሽ ቀርቷት ነበረ። ስሜቷ ተቋቁማ ውሸት ነው የምን ልጅ ብላ ካደችው። ቤት ሄዶ ለቲና እውነቱን የምታውቂውን ምንድን ነው ተናገሪ ሲላት እኔም ምንም አላቅም የሌላት ነገር አላት ስትል ደንግጣ ሊሆን ይችላል ስትለው አይ ያስታውቅባታል እራሷ ልትስት ነበር እኮ እንደዚህ ስላት እውነት ካልሆነ ለምን እንደዛ ሆነች በማለት እሱ ይናገራል ማለት ነው። ወይ የኔ ቆንጆ አሁን እስከ ካድረስ በጣም ሰማ ትላለች። ከዛም አልፎ እሷ ሄዳ የትሁት ልጁ የሱ እንደሆነ እውነታው አልነገርኩትም ትላታለች። ያንቺ ስቃይ እዚህ ቤት ሬሳሽን ማውጣት ሬሳሽን ሲወጣም ማየት እፈልጋለሁ። ገና ምኑን ስቃይሽን እየበዛ ማየት እፈልጋለሁ ትላታለች። የቆመ ሰው ማስረፈት ትርፉ ድካም ነው። ሂጂና ንገሪው፣ እውነቱን እጋፈጣለሁ። እውነቱን በፊትም ይሄን ቀን እየተጠባበቅኩ ነበር እያለች ትሁት ትመልስላታለች። ይሄ ድፍረት ባክሽ ማን ሰጠሽ በማለት ስትመልስላት ተመስገን ከሀገሩ ካለ ሰው ጋር በስልክ እያወራ ትሁት እኔ እስር ቤት በገባሁበት ሰዓት ልጅ እንዳላት እስኪ አረጋግጥልኝ እያለው ነበር። እሱ ቲና ስትሮጥ ገብታ አቶ ተመስገን እኔ ነግረሃለሁ በእስር ቤት ባለህበት ወቅት የተፈጠረውን ነገር ትለዋለች። አዎ ልጅ አላት ተናገሪ ብሎ ሊያንቃት ሲል አዎ ልጅ አላት እውነታው ግን እሱ አይደለም ትለዋለች። እሺ እውነታው ምንድን ነው? እኔ ላንቺ ቆሜ የምጠብቅበት ጊዜ የለኝም። እውነታው ምንድን ነው? ፈጥነሽ ተናገሪ እያለ ሲያስጨንቃት የትሁት ልጅ ማለት ያንተም ልጅ ነው ስትለው እሱ ራሱ ስተዋል። ይሄ በቀጣይ ክፍል ይዘንላችሁ እንመጣለን። እዚህ ጋር በራሱ ምንድን ነው ለደውዬ አስጠነቅቃታለሁ እንዳትነግረው ሲላት ትሁት በምላሹ ትንገረው፣ እውነታ ተደብቆ አይቀርም። እሷ ባትነግረው እሱን ፈላልጎ ማግኘቱ አይቀርም። ሲጀመር እሷንም ማስቆም አልችልም እያለች ትመልስለታለች። እዚህ ጋር ከካሌብ ጋር ፍቅር ይዟታል። ሁለቱም ፍቅር ውስጥ እንደሆኑ ሰው ሊያቀባቸው ግን አይፈልጉም። ግን አባባ እንደነቃባቸው አላወቁም። ፊታቸው ግን ፍቅር ይነበባል። ሁለቱም ግን ለመዋሸት ሰውን ሲጠይቃቸው መዋሸትን ይፈልጋሉ። እዚህ ጋር ካሌብና ቲናን በጣም ተጨንቀዋል። የነሱ ነገር የት ድረስ ነው እያሉ በጣም ይጨነቃሉ። ቲና ልታናገረለት ስትመጣ አይ ምንም ነገር የለም ደህና ነው፣ ግን ስለ ፍቅር ምንም ነገር የለም
አይ ልትነግሪኝ አልፈለግሽም ነው እንጂ አይንሽን በደንብ ያስታውቃል ምን እንዳለብሽ ልትነግሪኝ አልፈለግሽም እያለ በዚህ በኩል ይመልስላታል። አባባ ከዳኒ ጋር ተገናኝተው ትሁት በጣም ተጨንቃለች። በጣም እየተንቀጠቀጠች ነው። ልጁም የት ምን እናስብ እያሉ እዚህ ጋር እየተወያዩ ነበር። ልጁ የሚደበቅበት ቦታ ልጅቷ የምንደብቅበት ቦታ ካለ መደበቅ ይሻላል፣ አማራጩ እሱ ነው እያሉ እዚህ ጋር እየተማከሩ ነበር። ግን ልጅቷም ሳትደበቅ ካሌብ እራሱ አውቋል። ተመስገን በደንብ ልጁ እንደሆነች ሲያቅ እራሱ ስቶ ወድቋል። ቲና ሴጣን ሄዳ የትሁት ህይወት ለማመሰቃቀል የወጣች ሰው ናት። እዚህ ጋር አስገድዳ ዳኒን እንጠጣ ስትለው ለዚህ ነበር ወይ የደወልሽልኝ? እኔ አዝኜልሽ እንጂ የመጣሁት ልጠጣ አይደለም ስትለው በዚህ በፊት እኮ የኔ ትርፍራፊ እየለቀንክ ነበር ምትኖረው ስትለው እሺ በቃቸው ብሏት ትቷት ሄዷል። ያው ከዚህ በፊት የምታውቁት ነገር ነበረ። በእርግጥ ከሷ ጋር ነበረና ያው እሱ ጥፋቱ አምኖ ተመልሷል ማለት ነው። ግን እሷ ጥፋቱ አላመነችም። በጥፋት ላይ ጥፋት እየጨመረች ነው ማለት ነው። አስጠንቅቋት ነበረ የካሌብ አባትን። ግን ደግሞ መቼም አልተዋቸውም። ህይወታቸው ምስቅልቅል ሳላወጣው መቼም ትቻቸው መኖር በደስታ ሊኖሩ አልፈልግም ብላ ነበረ። ግን ይቅርታ አርጉልኝ ብላ ነበር ባለፈው ክፍል ማለት ነው። ይቅርታ አድርጌልሻለሁ፣ ግን አንድ ትምህርት ነው ምሰጥሽ። ከዚህ በኋላ ግን የሚጠብቅሽ እስር ቤት ነው። ልጅነትሽን በእስር ቤት ልታሳልፊ ስላልፈለኩ ነው ወጣትነትሽን በማለት የካሌብ አባስ መልስ ሰጥቷን ነበር። ግን አሁንን ከጥፋቷ አልተማረችም ማለት ነው። ባለፈው ክፍል ፎርጂት ካርታና ፎርጂት ፊርማ ይዛ ቤቱ ላይ ልትበደርበት ነበርና ደርሰው አስተዋታል ማለት ነው። ግን ደግሞ መልሳም ደግሞ አሁንም አንገቷ አንስታ እንደገና እንደ እባብ እየሄደች ነው ማለት ነው። እረ እንደዚህ አይነት ሰውማ ግን ከባድ ነው። ግን እሷ ለዚች ሁሉ መንስኤ እሷ ናት ማለት ነው። አንድ እርምጃ ልትወስድባት ከሆነ ነው ይሄንን ነገር ምነግርህ፣ አለበለዚያ ግን አልነግርህም ስትለው ጉሮሮ አንቆ ተናገሪ፣ የምትናገሪ ከሆነ ምን ፈልገሽ ነው ሲላት እውነቱን ተናገረች ማለት ነው። ከቤቴ ውጪ ብሎ አባሯት ነበረ። ግን ተመልሳ እዛም ቤት ሄዳ ቁጭ ብላለች ማለት ነው። እና ውዶቼ የዛሬው ቪዲዮ ይሄ ይመስል ነበር። ሀሳብ አስተያየታችሁ ካላችሁ በኮመንት ስር እንድታሳውቁኝ በአክብሮት እጠይቃለሁ ማለት ነው። ላይክ ሼር ስታደርጉ ለብዙ ቦታ በርቺ ጥሩ ነው ለምትሉኝ ደግሞ ከልብ አመሰግናለሁ። ለምታበረታቱኝ ለምትሰጡኝ ክብር ከልብ አመሰግናለሁ ማለት ነው ውዶቼ። እና በተረፈ ደግሞ ቪዲዮዬ ላይክ ሼር አድርጉልኝ ውዶቼ። ሞኔታይዝ ከሆነ ቅርብ ጊዜ ነውና ለዛሬ ቪዲዮ በዚህ ብቃን። ለሌላ ቀን ደግሞ በአዲስ ቪዲዮ እስከምንገናኝ ሰላም ቆዩልኝ።